ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ቤተሰብ አያችሁ አይደለ? ዛሬ ትንሳኤ ምን አይነት ስራ እንደሰራች አይደለም እሷን ያጎት ልጅ ሚስት የተባለችዋን እንኳን ማለት ነው እንደዛ አመነጫጭቀው ውሻ አድርገው ሰድበው ከቤት አስወጥተው የሴት ጋጋታ በላይዋ ላይ እያመጣችባት ሴት ቤቷ ውስጥ አስቀምጣ ባሏን እያስጎረሰችባት የእውነት ይሄን ያህል እንደዚህ ጨዋታ እየተጫወቱባት ማለት ነው። አሁን ዛሬ ተመልሶ እቤቴ ልገባ ነው ብሎ መምጣት ምንድነው ይሄ? ምን ትሉታላችሁ? እንግዲህ ትንሳኤ ራሷ ማለት ነው ትክክል ሰው አይደለችም። እኛ እኮ እኔ ባለፈውም ነግሬያቸዋለሁ። እኛ ትንሳኤ እያልን ለትንሳኤ እያዘንን ቤተሰብ የለሽም ወይ ወደ ቤትሽ አትሄጂም ወይ ወደ እናትሽ ቤት አትሄጂም ወይ እያልን ለእሷ እንታገላለን እንጮሃለን እንጂ ትንሳኤ ቤቷን ለቃ መቼም ቢሆን አትሄድም ብያቸዋለሁ እኮ። እውነቴን ነው እንዴ። አሁን እንደዛ የሴት ጋጋታ አምጥታ ምረጥ እያለች እቺ ዝሙተኛ የሆነች ያላዛር እናት ባሏን እያስመረጠችባት በነጋታው ደግሞ ሌላ ሴት አምጥታ እያጎረሰችው ምናምን ነገር ቤት ሀገር ነው ቤቴ ተመልሼ ልገባ ነው። አንተ የሰው ቤት እየመጣ እየበጠበጥከኝ ነው። የሰው ቤት እየመጣ እየበጠበጣት ከሆነ ታዲያ ሌላ ቦታ ቤት የለም እንዴ? ሌላ ቦታ ቤት የለም አትሄድም? ቤተሰብ አላት አይደለ? እናት አለቻት እኮ። ከእናት በላይ ምን አለ? ጓደኛም ይቅር፣ አክስት ያክስት ልጅ፣ አጎት ያጎት ልጅ ምናምን ይቅር፣ ከሁሉም የምትበልጥ እኮ እናት ናት አይደል እንዴ? ለልጇ የማታንስ ኮሳሳም ደሃም ብትሆን እናት ናት። የውሃና የእናት ክፉ የለውም አይደል? ዛሬ ሆዷን አንቀፍጥጣ ተጎትታ መታ እቤቴ ልገባን የመጣሁት ምን አይነት አማርኛ ነው? ትንሱም ግዴላችሁም ከነሱ ጋር ተመሳጥራ ማለት ነው ድራማ እየሰራች ነው። የእውነት ድራማ ነው የሚሰሩት። ባለፈውም ተናግሬያለሁኝ። ሁኔታውን ሳስበው ሳያቸው ድራማ እየሰሩ ነው። ዩቲዩብ ወከባ ስለሚወድ ወከባ ስለሚፈልግ ድራማ እየሰሩ ነው ብዬ ባለፈውም ተናግሬያለሁኝ። ዛሬ ደግሞ በጣም ነው የገረመችኝ። እንዴ አረ ማን ይሙት እንደው እናንተም ብትሆኑ ማለት ነው አማቻችሁ ለባላችሁ ለልጇ እናንተ ቁጭ ብላችሁ እናንተ እያላችሁ ሚስት አማርጥ ያመጣውልክ ሴት ከዚህ ቀደም አልሆነችህም፣ ጥሩ አይደለችም፣ ከነዚህ ሴቶች ውስጥ መርጠህ አግባ እያለች ባላችሁን ሌላ መንገድ የክፉ ስራ መንገድ እያሳየችባችሁ ብደርሱ እናንተ ዛሬ ተመልሳችሁ መታችሁ ቤቴ ገባለሁ ቤቴ ይሻለኛል ብላችሁ መርጣችሁ ትመጣላችሁ። ማን ነው እንደዚህ የሚያደርገው እንዴ? ይሄ እኮ በጣም ትልቅ ጉዳይ እኮ ነው የእውነት። ይሄ ትዳርን መሰረትን የሚያናጋ እኮ ቆሻሻ ስራ እኮ ነው። ያላዛር እናት በትንሱ ላይም ባላዛርም ህይወት ገብታ እና እንደዚህ ቤቷን ምስቅልቅል አድርጋ የስድብ ጋጋታ እያሸከመቻት የሴት ጋጋታ እየመጣች ቤቷን እንደዚህ የዝሙት ቤት አድርጋው ማለት ነው። የትኛዋ ሴት ናት እንደገና ቤት አለኝ ብላ ተመልሳ የምትመጣው? ይሄንን ስቡት እናንተ ማለት ነው። ትንሳኤስ የምታረገው ነገር ድራማ አይደለም ብላችሁ ታስባላችሁ? ሁሉም የሚሰሩት ድራማ ነው። የእውነት ድራማ፣ እኛ ላይ ድራማ ምን ነው? ይሄን ያህል አይከብዳቸውም እንዴ እነዚህ? እንዴ ትንሱስ ብትሆን ትንሱስ ብትሆን ማለት ነው ሰው ለሷ ይሄን ያህል እየተጨነቀ ሰው ለሷ ይሄን ያህል እያሰበ ሰውን መሸቀያና ሰውን ድራማ ታይቹቹ እሺ ሰው ላይ ድራማ መስራት በንጹህ ልብ ለሚያዝንላት ሰው ይሄን ያህል ጨዋታ የምታደርገው መጫወቻ የምታደርገው ትንሱ ምንድናት እንዴ? ቤት ጠፋ እንዴ? እናት እኮ ለልጇ አታንስም አይደል እንዴ? ምንም ኮሳሳ ብትሆን ምንም አቅመ ደካማ ብትሆን እናት ተንፋቃም ቢሆን ተንፋቃ ለልጇ አታንስም አይደል እንዴ? እናት አላት። እኔ ደግሞ አንድ ቀንም በትንሳኤና በናላዛር ስሰራ ትንሳኤ ቤተሰብ ዘመድ የላትም ብዬ አላቅም። እናት ብትሆን እናት አላት አይደለም? የራስ እናት ለሌላ ልጅ እንኳን የጎረቤት እናት የሚሆኑ ናቸው የኢትዮጵያ እናት ብዬ ነው የሰራው ቹቹ። እና
ምንድነው እንደዚህ አሁን ዛሬ ተጎትታ ማለት ነው እንደዛ ውሻ አድርጋ ከነዘመዶቿ ውሻ አድርገው ያውም እንደዛ መጥፎ ስድብ እየተሳደቡ ስድቡስ ያልፋል። እሺ ግን ሴትን የሚያክል ጎታ እየጎተቱ እያመጡ ባሏን ለሌላ ሰው ልትድርባት ያለችበት ቤት የእውነት በምን አይምሮ ነው ተመልሳ የመጣችው? ትንሱ በምን አስባ ነው እንዴ? እናንተ ብትሆኑ እኮ አታደርጉትም አይደል? እኔም ብሆን ደግሞ አላደርገውም። የራሴን ምርጫ መርጬ ልጄን እስከምወልድ ድረስ ቤተሰብ ጋር እንኳን መሄድ ከደበረኝ ማለት ነው የሆነ ቦታ ተከራይቼ ከማንም ጋር ሳልገናኝ እዛው ነገሮችን ችግሬን አሳልፍ ነበር አይደል? ግን ትንሳኤ የያዘችው ከነሱ ጋር ተመሳጥራ ድራማ ነው። ተወኝ ባክህ ተወኝ፣ ምን ልሆንልህ፣ የት ልሄድልህ ምናምን ነገር ድራማ እየሰራች እኛ በጣም የምንወዳት የእውነት በጣም እንደው የእውነት መስሎን በጣም የተጨነቅንባት ልጅ ናት። ግን ድራማ እየሰራች ነው እንዴ? ማን ነው እንደዛ ውሻ ተደርጎ ከቤቱ ወጥቶ ሄዶ ውሻ ሆኖ ወጥቶ ሄዶ ዛሬ ተመልሶ እንዴ ቤቴ ልገባ ነው ብላ ተጎትታ የምትመጣው? ቤቷ ውስጥ ምን ሰላም አለ? የትኛው እረፍት አግኝታበት የትኛውን ሰላም አግኝታበት ነው? ከሱስ ካላዛርስ ምን አይነት ደና ነገር ምን አይነት ጥሩ መልስ አግኝታ ከናቱስ ቢሆን ምን አይነት ጥሩ ነገር አይታባት ነው ቤቴ ልመለስ ብላ እንደው የፈለገ ነገር ሺ ቦታ እየሄደ ለምን አያስቸግረኝም አልመለስም እንዴ? ያውም እናት የማልፈልጋት ሴት ቤት ውስጥ ተቀምጣ ባል እኮ ቢሆን ችግር የለውም። ባልና ሚስት ዞሮ መታረቃቸው አይቀርም። ግን ችግር ፈጣሪ የችግሩ ፈጣሪ የችግሩ ባለቤት አማቼ ሆና እሷ ያለችበት ቤቴ ይሻለኛል የትም እየመጣክ እኔን አላስቀመጥከኝም ብዬ ቤቴ አልመጣም እየመጣ ለምን 10 ጊዜ አይጨቃጨቀኝም ሰው ጋር ሆኜ እንጂ አልመጣም እኔ። ስለዚህ አሁንም ተሱ የያዘችው ድራማ ነው። የእውነት ድራማ አትሸወዱ። በጣም ሞኝ ነን እኛ፣ በጣም ሞኝ። የእውነት ድራማ እየሰሩብን የምር እየመሰለን የምናለቅስ እነሱ በእኛ ለቅሶ በእኛ ሀዘን እነሱ ደስታ የሚሰበስቡበት ብር የሚሰበስቡበት። እውነቴን ነው፣ እንደዛ ናቸው እነዚህ ትልልቅ ዩቲዩበሮች ማለት ነው። ሁሉም የሚሰሩት ድራማ ነው፣ የውሸት ነው።